የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። እሺ፣ በዛሬ ትምህርታችን የምናየው ደግሞ ከዚህ በፊት ቃላት ምስረታ እያየን ነበር። ዛሬም እንደተለመደው ሆሄያትን እስከነ ዝርያቸው በመጻፍ ለምሳሌ እስከነ ዝርያቸው ስል ከአንደኛው እስከ ሰባተኛው ፊደል በተራ በመጻፍ በእያንዳንዱ ሆሄ ወይም ፊደል ቃል እየመሰረትን እናያለን። ይህም እናንተን በቀላሉ ሆሄውን እንድታውቁትና በቀላሉ መጻፍ ማንበብ ያስችላችኋል። ስለዚህ ለምሳሌ አሁን ይህን ስታዩት ከተ ጀምሮ እስከ ቶ ድረስ እስከ ሰባተኛው ድረስ ተቀምጧል። እያንዳንዱን ፊደል መነሻ በማድረግ ይህም ሲባል ለምሳሌ ተ ይላል። ይሄ ተን መነሻ አድርጎ በተ የሚጀምር ቃል እመሰርታለሁ። ቱ ስል ደግሞ አሁንም ቱን መነሻ በማድረግ ቲ ስል ደግሞ ቲን መነሻ በማድረግ ታ ስል ታን መነሻ አድርጌ ቴ ስል ደግሞ ቴን መነሻ በማድረግ ትን መነሻ በማድረግ ቃላትን እንመሰርታለሁ። ስለዚህ እያንዳንዱን አንድ ባንድ እናየዋለን። ይህን ስናይ ደግሞ መጀመሪያ ቃሉን ነጣጥዬ እጠራዋለሁ ሆሄውን፣ ከዚያ አጋጥሜ ያነባዋለሁ። ስለዚህ ይህን በትኩረት ብትከታተሉት በቀላሉ ለማንበብና ለመጻፍ ያግዛችኋል። ስለዚህ ወደ መጀመሪያው ዝግጅት ሲሄድ እንደምትመለከቱት ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ከመጀመሪያ እስከ መጨረሻ ያሉትን የተዘሮች ጻፉኝ። ከዚያ ፊት ለፊታችሁ ደግሞ በእያንዳንዱ ፊደል መነሻ በማድረግ ቃላትን መስርቻለሁ። ለምሳሌ ተ የሚለውን ስታዩት የተመሰረተው ቃል ተማሪ፣ በአንድ ላይ ተማሪ። እደግመዋለሁ፣ ተማሪ። ቀጥሎ ያለው ደግሞ ቱ ሁለተኛዋ ፊደል ናት። ይቺ ሁለተኛዋ ፊደል ናት። በዚች የተመሰረተው ቃል ደግሞ ቱ ታ፣ በአንድ ላይ ቱታ። እደግመዋለሁ፣ ቱታ። ቀጥሎ ያለው ሶስተኛዋ ፊደል፣ ሶስተኛዋ ማለት ቲ ማለት ነው። ሶስተኛዋ ፊደል በእሷ የተመሰረተው ደግሞ ቲ፣ ሸ፣ ር፣ ት፣ በአንድ ላይ ቲሸርት። እደግመዋለሁ፣ ቲሸርት። ቀጥሎ ያለው አራተኛዋ ፊደል፣ አራተኛዋ ማለት ታ አራተኛዋ። ስለዚህ በዚህ ደግሞ ቃል ስመሰርት ወይም ደግሞ የሰራነው ቃል ታ ደ ሰ፣ በአንድ ላይ ታደሰ። እደግመዋለሁ፣ ታደሰ። ቀጥሎ ያለው አምስተኛ ፊደል ነው። አምስተኛ ማለት ቴ። በዚህ የመሰረቱት ቃል ደግሞ ቴን መነሻ በማድረግ የሰራ ነው ቃል ቴ፣ ሌ፣ ቪ፣ ዥ፣ ን፣ በአንድ ላይ ቴሌቪዥን። እደግመዋለሁ፣ ቴሌቪዥን የሚል ቃል መሰረት ማለት ነው። ቀጥሎ ያለው ስድስተኛው ፊደል ት ትባላለች። ስድስተኛዋ ት። በዚች ደግሞ ትን መነሻ በማድረግ የተመሰረተው ቃል ት፣ ም፣ ህ፣ ር፣ ት፣ በአንድ ላይ ትምህርት። እደግመዋለሁ፣ ትምህርት የሚል ቃል መሰረትንን። ቀጥሎ ያለው ሰባተኛው ወይም ደግሞ መጨረሻው ፊደል ማለት ነው። የተ መጨረሻው ወይም ሰባተኛው ፊደል የተመሰረተው ቃል ቶ፣ ር፣ ሽ፣ ን፣ በአንድ ላይ ቶርሽን። እደግመዋለሁ፣ ቶርሽን የሚል ቃል መሰረትን ማለት ነው። ቀጥሎ የምናየው ደግሞ ነ ነው። ነ የነን ዘር ልክ እንደ ተ ከላይ ወደ ታች
ከአንደኛ እስከ ሰባተኛው ድረስ ጽፌዋለሁ። እንደምታዩት ይሄው ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ እነዚህ ናቸው። እነዚህ መነሻ በማድረግ በእያንዳንዱ ፊደል ወይም ሆሄ ፊት ለፊት ቃል ተመስርቷል። ለምሳሌ በአንደኛው ወይም ደግሞ በነ የተመሰረተው ቃል ነገረ፣ በአንድ ላይ ነገረ። እደግመዋለሁ፣ ነገረ። ቀጥሎ ደግሞ ሁለተኛው ፊደል ነው። ሁለተኛው ማለት ኑ ምንለው ማለት ነው። ኑ። ስለዚህ በዚህ የተመሰረተው ኑ ግ፣ በአንድ ላይ ኑግ። እደግመዋለሁ፣ ኑግ። እሺ፣ ቀጣይ ሶስተኛው ፊደል ደግሞ ሶስተኛው ኒ፣ ኒ። እሺ፣ ይህን ስናይ ኒ ወ ር ክ፣ በአንድ ላይ ኒውዮርክ። እደግመዋለሁ፣ ኒውዮርክ። ቀጣይ ያለው ደግሞ ና፣ አራተኛው ማለት ነው። አራተኛው ፊደል ና ት ና ኤ ል፣ በአንድ ላይ ናትናኤል። እደግመዋለሁ፣ ናትናኤል የሚል ቃል መሰረትን ማለት ነው። ቀጥሎ ያለው ደግሞ እንደምታዩት አምስተኛው ወይም ደግሞ ባለቀለበቱ ተብሎ የሚጠራው ፊደል ማለት ነው። አምስተኛ ፊደሎች በሙሉ ባለቀለበቶች ወይም ደግሞ አምስተኛ ተራ ላይ የሚገኙት ማለት ነው። ልዩ የሚያደርጋቸው ሌላው ቀለበት አላቸው፣ ባለቀለበቶች ይባላሉ እነዚህ። እሺ፣ እዚህ ላይ ስቀጥል ደግሞ ኔ ት ወ ር ክ፣ በአንድ ላይ ኔትወርክ። እደግመዋለሁ፣ ኔትወርክ። ቀጥሎ ያለው ስድስተኛው ፊደል ማለት ነው። ስድስተኛው ፊደል በዚህ የተመሰረተው ቃል ደግሞ ን ብ ረ ት፣ በአንድ ላይ ንብረት። እደግመዋለሁ፣ ንብረት። ቀጣይ ያለው ደግሞ ሰባተኛው ወይም የነ የመጨረሻው ፊደል ኖ ምንለው ማለት ነው። ሰባተኛው ኖ ህ፣ በአንድ ላይ ኖህ። እደግመዋለሁ፣ ኖህ የሚል ቃል መሰረትነን ማለት ነው። ስለዚህ ወደዚህኛው ውስጥ መጡ ደግሞ የአዘሮች ከላይ ወደ ታች ተጽፈዋል። ሁሉም ሆሄያት ወይም ፊደላት የተጻፉ ከላይ ወደ ታች ነው፣ ቃሉን ለመጻፍ ያመቸን ዘንድ። ከዚያ ፊት ለፊታቸው ደግሞ እንደምታዩት ቃል በእያንዳንዳቸው ሆሄ መነሻ በማድረግ ቃል ተመስርተዋል። ስለዚህ ከላይ ወደ ታች ስንቆጥረው አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ወደዚህኛው ስንመጣ እንግዲህ አንደኛው ወይም የመጀመሪያው ፊደል ማን ነው? እዚህ ላይ አ። እሺ፣ በሱ የተመሰረተው ቃል አ በ በ፣ በአንድ ላይ አበበ። እደግመዋለሁ፣ አበበ። እሺ፣ ቀጥሎ ያለው ደግሞ ሁለተኛው ማለት ነው። ሁለተኛው ፊደል ደግሞ ኡ ስ ማ ን፣ በአንድ ላይ ኡስማን። እደግመዋለሁ፣ ኡስማን ሚል ቃል መሰረትን። ቀጥሎ ያለው ደግሞ ኢ፣ ሶስተኛዋ ፊደል ማለት ነው። ሶስተኛዋ ፊደል ኢ፣ ሶስተኛዋ። እሺ፣ በእሷ የመሰረትነው ቃል ደግሞ ኢ ት ዮ ጵ ያ፣ በአንድ ላይ ኢትዮጵያ። እደግመዋለሁ፣ ኢትዮጵያ። እሺ፣ ቀጥሎ ያለው አ፣ አራተኛው ፊደል ማለት ነው። አራተኛው አ ፕ ል፣ በአንድ ላይ አፕል። እደግመዋለሁ፣ አፕል። ቀጥሎ ያለው ደግሞ ኤ፣ ስድስተኛው አምስተኛው ፊደል ማለት ነው። አምስተኛው ኤ የምንለው አምስተኛው። በዚህ የተመሰረተው ቃል ደግሞ ኤ ደ ን፣ በአንድ ላይ ኤደን። እደግመዋለሁ፣ ኤደን። ቀጥሎ ያለው ስድስተኛው ፊደል ማን ይባላል?
እ እ በዚህ የተመሰረተው ደግሞ እ ው ቀ ት በአንድ ላይ እውቀት። እደግመዋለሁ እውቀት። ቀጥሎ ያለው ኦ ወይም ደግሞ የመጨረሻው ማለት ነው። የመጨረሻው ወይም ሰባተኛው ፊደል ኦ የአ ሰባተኛው ወይም የመጨረሻው ኦ። ስለዚህ በዚህ የመሰረትነው ቃል ደግሞ ኦ ክ ስ ጅ ን በአንድ ላይ ኦክስጅን። እደግመዋለሁ ኦክስጅን ሚል ቃል መሰረትን ማለት ነው። ቀጥሎ ደግሞ የምታዩት ከ የከ ዝርያዎች እስከ ሰባተኛው ድረስ ተጽፎ ፊት ለፊታቸው እነዚህም እንደተለመደው በእያንዳንዱ ቃል መነሻ በማድረግ ቃል መስርተናል። በእያንዳንዱ ሆሄ ወይም ፊደል ማለት ነው። ስለዚህን ስንቆጥረው ከላይ ወደ ታች ስናየው ፊደሉ ከአንደኛ እስከ ሰባተኛ ያለ መሆኑን ያሳየናል። ከ ኩ ኪ ካ ኬ ክ ኮ እነዚህ ናቸው ከአንድ እስከ ሰባት ያሉት ማለት። ስለዚህ በአንደኛው ወይም ደግሞ በመጀመሪያው ፊደል ቃል ስመሰርት ከ በ ሮ በአንድ ላይ ከበሮ። እደግመዋለሁ ከበሮ። ቀጥሎ ያለው ደግሞ ሁለተኛ ፊደል ማለት ነው። ሁለተኛው ፊደል ነው። ሁለተኛው ደግሞ በሱ ቃል መነሻ በማድረግ ሁለተኛው ፊደል መነሻ በማድረግ ቃል ሲመሰረት ኩ ን ታ ል በአንድ ላይ ኩንታል። እደግመዋለሁ ኩንታል። ቀጥሎ ያለው ሶስተኛ ፊደል ሶስተኛው ኪ ኪ ኪ ስ በአንድ ላይ ኪስ። እደግመዋለሁ ኪስ። ቀጥሎ ያለው ደግሞ አራተኛ ፊደል ካ ምንለው ማለት ነው። ካ በዚህ የመሰረትነው ቃል ደግሞ ካ ው ያ በአንድ ላይ ካዊያ። እደግመዋለሁ ካዊያ። ቀጥሎ ያለው አምስተኛ ወይም ደግሞ ኬ ብለን የምንጠራው ፊደል ማለት ነው። እሺ ኬ ክ በአንድ ላይ ኬክ። እደግመዋለሁ ኬክ ሚል ቃል መሰረትንም ማለት ነው። ቀጥሎ ያለው ስድስተኛው ፊደል ማን ይባላል? ክ ክ የከ ስድስተኛው ፊደል ክ። ስለዚህ በእሱ የመሰረትነው ቃል ደግሞ ክ ብ ሪ ት በአንድ ላይ ክብሪት። እደግመዋለሁ ክብሪት። እሺ ቀጥሎ ያለው ሰባተኛው ወይም የመጨረሻው ፊደል ማለት ነው። ሰባተኛው ወይም የመጨረሻው ፊደል ኮ ማን ይባላል? ኮ። ስለዚህ በእሱ የተመሰረተው ቃል ደግሞ ኮ ት በአንድ ላይ ኮት። እደግመዋለሁ ኮት የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ በትክክል ብታዩትና ብትከታተሉት በቀላሉ ለማንበብ እና ለመጻፍ ያግዛችኋል። እናንተ ቪዲዮውን ከርሰሩን ተከትላችሁ በደንብ ብታዩት እያንዳንዱን ሆሄ መነሻ በማድረግ የተመሰረተውን ቃል እያያችሁ ለማንበብም ሆነ ለመጻፍ በቀላሉ ያስችላችኋል ያሉትን ዝግጅት እንደ አያችሁት ሆኖ ተዘጋጅቷል። ስለዚህ ቪዲዮውን አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ቸርን ሰንብት።